በርካቶች የወንጌል አርበኛ ይሏቸዋል። ቄስ በሊና ሳርካ ከ18 ዓመታት በፊት ስለ በርካታ ጉዳዮች ተንብየዋል። ዛሬ የምናያቸው ከፍታዎች በሙሉ እሳቸው ቀድሞ የታያቸው የወንጌል አርበኛ ነበሩ። ቄስ በሊና ሳርካ ተንብዮአቸው ዛሬ ላይ ከምናያቸው ነገሮች መሃል በርካቶችን ማንሳት እንችላለን። እንደገና ወደፊት የሚፈጸሙም በርካታ ነገሮች አሉ፣ የምናያቸው የምንመለከታቸው። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ከ18 ዓመታት በፊት ተንብየውት እውነት የሆነው ዛሬ እያየን ያለነው በርካታ ነገር አለ። ቄስ በሊና ሳርካ የእሳቸውን ትንቢቶች እያነሳን ከእናንተ ጋር እንቆያለን። እስከ መጨረሻው ብትከታተሉን የእሳቸውን ትንቢቶች ሰምታችሁ አጃኢብ ጉድ እኮ ነው ይገርማል ትላላችሁ። ይህንን መረጃ ወደ እናንተ እናደርሰዋለን። ነገርየው ከ18 ዓመት በፊት በመጽሐፍ ተጽፎም የተቀመጠ ነው። እሳቸው ያሉት ዛሬ ላይ ሁሉም እየሆነ ነው። በተለይ የአየር መንገዱን ግንባታ አስመልክቶ በርካታ ያየናቸው ነገሮች አሉ። እሳቸው ኢትዮጵያ ውስጥ በዓለማችን ላይ ትልቁን አየር እንደምታስገባ፣ ኢትዮጵያ የአየር መንገዷም ከፍተኛ አቅም ያለውና ከዓለም ላይ ያሉ አየር መንገዶች ከፍተኛ መጠን ያለው ሕዝብ የሚያዘዋውር ሊሆን እንደሚችል ቀደም ሲል ተንብየው ነበረ። ከ18 ዓመታት በፊት ስለ ባህር በር ወይም ደግሞ ወደብ የታየና በመጽሐፍ የተጻፈ ትንቢትም አላቸው። ራእይ የተገለጠላቸው የወንጌል አርበኛው ቄስ በሊና ሳርካ ናቸው። የከፍታ ዘመን በኢትዮጵያ የሚል መጽሐፋቸው ለመጀመሪያ ጊዜ የታተመው በህዳር ወር 1998 ዓ.ም ነው። በዚህ መጽሐፍ ገጽ 4 ላይ እግዚአብሔር ራእዩን በ1994 ዓ.ም ባለ ራእዩ እንደመጣ ባለ ራእይ ይገልጻል። የኢትዮጵያ የከፍታ ዘመን የባቡር መንገዶች እግዚአብሔር በማስተካከል እንደዚህ አሳየኝ ይላሉ። የኢትዮጵያ የባቡር መንገዶች ከጅቡቲ ጋር ብቻ አይሆንም። በተጨማሪም 4 በር በኬንያ፣ በሶማሊያ፣ ኤርትራ፣ ሱዳን ትገናኛለች። ኢትዮጵያ በዙሪያ ያሉትን የባህር በሮች በነጻነት እንድትጠቀም ይሆናል። ከጎረቤቶቿ ጋርም ሰላም ትሆናለች። ያኔ ኢትዮጵያን የጎረቤቶቿ የምግብ ማዕድ በዙሪያዋ አገሮች የበረከት ምንጭ ትሆናለች። ከኢትዮጵያ ማዕድ ይቋደሳሉ። ሰላምና ፍቅር ይሰፍናል። ጎረቤት ሀገሮች የባህር በራቸውን ለኢትዮጵያ የመክፈቻ ዋና ምክንያት የሰላም መስፈንና የእህል ምርት መገኘት ነው። ኢትዮጵያ የባህር በር ከማግኘቷ ጋር በተያያዘ የብዙ መርከቦች ባለቤት ትሆናለች። በአሁኑ ጊዜ ምን ያህል መርከቦች እንዳሉን አላቅም። ራእዩ በሚፈጸምበት ወቅት ብዙ መርከቦች ይኖሩናል። ወደ ሞምባሳ የሚሰራው መንገድ ቶሎ እንደሚከናወን ተመለከትኩ። እነዚህንና ሌሎችንም ተንብየዋል። እነዚህንና ሌሎች በመጽሐፋቸው ውስጥ የተካተቱ ትንቢቶች ናቸው። ከ22 ዓመታት በፊት ስለ ባህር በር የተናገሩት ዛሬም ድረስ በርካቶች በግርምትና በአድናቆት ያነሱታል። የራእዩ ተቀባይ ቄስ በሊና ሳርካ ናቸው። ለግንዛቤ ያህል የከፍታ ዘመን መጽሐፍ ለመጀመሪያ ጊዜ የታተመው በ1998 ዓ.ም ነው። እናም ከ18 ዓመታት በኋላ ነገሮች ወደዛው እያመሩ ይመስላል። ከ1994 ጀምሮ መቁጠር ከጀመረን 22 ዓመታት ይሆኑታል። የከፍታ ዘመን ለኢትዮጵያ የተሰኘው መጽሐፋቸው ላይ የባቡር መንገዶች እግዚአብሔር እንዳሳያቸው፣ የባህር በሮች ኢትዮጵያም በነጻነት እንድትጠቀም እንደተሰጣት በርካታ ነገሮችን ገልጸዋል። እናም ኢትዮጵያ ከጎረቤቶቿ ጋር ሰላምና እርቅ ይሆናል፣ እድገቷም ይፋጠናል ሲሉ ገጽ 59 ላይ ጽፈዋል። ባሌ፣ አርሲ፣ ሸዋና ጎጃም በእነዚህ 4 ክፍለ ሀገሮች እጅግ የተትረፈረፈ የእህል ምርት ታየው። ሲኒማ ተገብቶ እንደሚታይ ፊልም በዘመናዊ እርሻ መሳሪያ የተመረተ ምርት ወደ ቀሪው ዓለም ሲጫን ቁልጭ ብሎ ባይኔ ታየኝ ይላሉ። የሚመረተው ምርት በታላቅ ዘመናዊ መሳሪያዎች መሆኑን ተመለከትኩ። የአሁን ገበሬ በሬና በፈረስ የሚያርስ አይደለም። ትራክተሮች እዚህም እዚያም በሥራ ተጠምደው ትራክተር ሲያርስ በግልጽ ተመለከትኩ። የከፍታ ዘመን ለኢትዮጵያ በቄስ በሊና ሳርካ ገጽ 54
አንጋፋው የወንጌል ገበሬ ቄስ በሊና ሳርካም የተወለዱት በተለይ በወለጋ ጠቅላይ ግዛት ጊምቢ አውራጃ ቦጂ ከተማ ነው። ከልጅነታቸው ጀምሮ በኢትዮጵያ መካነ ኢየሱስ ቤተክርስቲያን ታቅፈው እያገለገሉ ያደጉ ሲሆን ዕድሜያቸው 18 ዓመት ሲሞላም ነጆ ከተማ የመምህራን ማሰልጠኛ ኮርስ ወስደው እዚያው ነጆ ከተማ በመምህርነት ተቀጥረው አገልግለዋል። ከ1957 እና 58 ትግራይ አድዋ የመምህራን ማሰልጠኛ ኢንስቲትዩት ገብተው በመምህርነት ተመርቀው ወደ ነጆ ከተማ ተመልሰው በመምህርነት አገልግለዋል። በ1964 ዓ.ም የመንፈስ ቅዱስ ጴንጤቆስታል እምነት በኢትዮጵያ ሲቀጣጠል በመንፈስ ቅዱስ ተሞልተው በልሳን መናገር ሲጀምሩ ከዚያም ቤተክርስቲያናቸውና ከሌሎች ወገኖች ጭምር ብርቱ ፈተና ተቃወሟቸው። ቄስ በሊና በወታደራዊ ደርግ ዘመን 14 ጊዜ ሞት ፍርድ ተፈርዶባቸው እንደነበር ይነገራል። በኢህአዴግ ዘመን ደግሞ 3 ጊዜ ታስረዋል። ቄስ በሊና የከፍታ ዘመን ለኢትዮጵያ የሚል መጽሐፍ ጽፈው ሀገሪቱ በምግብ ሰብል ራሷን ችላ ስንዴ ኤክስፖርት እንደምታደርግ የከፍታ ዘመን ለኢትዮጵያ የሚል መጽሐፍ ጽፈው ሀገሪቱ በምግብ ሰብል ራሷን ችላ ስንዴ ኤክስፖርት እንደምታደርግ ሀገራችን የአፍሪካ ኢኮኖሚ ቱሪዝም ሀብት እንደምትጎናጸፍ ጽፈው ነበር። የከፍታ ዘመን ለኢትዮጵያ ቄስ በሊና ሳርካ በ1993 ገጽ 56 ላይ ድንጋዮች ወርቅ ያልሆኑ 18 አይነት እጅግ በጣም ውድ የሆኑ ድንጋዮች ማዕድኖች ተመለከትኩ። እነርሱንም በቦረና፣ በባሌ፣ በሰሜን ሸዋ፣ በሰሜን ወሎና በአፋር ምድር እንደሚመረቱ አየው። ለሀገርም ታላቅ የገቢ ምንጭ መሆናቸው እውነታውን ተረዳው። በ3 አስርት ዓመታት ከ2013 እስከ 2023 እንደ አውሮፓውያን አቆጣጠር የኢትዮጵያ ቤተ ክርስቲያን መንፈሳዊ እንቅስቃሴ በተመለከተ ቄስ በሊና እንዲህ ብለው ነበር። ኦርቶዶክሶች፣ ካቶሊኮች፣ ፕሮቴስታንቶች በልዩ መለኮታዊ ኃይል ይነካሉ፣ እውነተኛ አንድነትም ይፈጥራሉ፣ ለወንጌል አገልግሎት ወደ ዓለም ይሰማራሉ። ከልዩነታቸው ይልቅ ኅብረታቸው ጎልቶ ይታያል። የአገልግሎትና የፍቅር ተሐድሶ በመካከላቸው ይሆናል። የቀድሞ የሃይማኖት ማነቆዎች ይቆረጣሉ። ይህም በዓለም ላይ ጥያቄዎችን ይፈጥራል። ኢትዮጵያ ክርስቲያን ወጣቶች እንዴት ተቀራረቡ? እንዴት ተዋደዱ? መንፈሳዊ አንድነት እንዴት ሊገኝ ቻለ? እንዴት በአንድነት ተሰበሰቡ? የሚል ጥያቄዎች ጎልተው ይወጣሉ። ጥያቄው ቢበረክትም ማንም ምንም ቢያወራም አንድነቱ ይጠበቃል። መሪዎች ሊያቆሙት የማይችሉት ታላቅ እንቅስቃሴ ይሆናል። መንፈስ ቅዱስም ታላላቅ ደኖችን እንደሚያቃጥል የሰደድ እሳት የቀደመውን ያረጀ ሥርዓትና ወግ ያቃጥላል። አብያተ ክርስቲያናት ይቀጣጠላሉ። ታላላቅ ተአምራት በየቦታው ይደረጋል። የኢትዮጵያ አገልጋዮች በየሄዱበት እንደ ጨው ይፈለጋሉ። ለብዙ ዘመናት ስሜ በዚች ምድር ተጠርቷልና ስለ ስሜ ስለ ምድሪቱ ጎበኛለሁ። በራሴ ተነሳሁ፣ ምድሪቱን እፈውሳለሁ፣ እርግማኗን አጠፋለሁ፣ የፈሰሰውን ደም እበቀላለሁ፣ ተኩላውንና በጉን አዋድዳለሁ፣ የአንበሳውን ጥፍር እነቅላለሁ፣ ሕዝቤንም ከፍርሃት አሳርፋለሁ። የከፍታ ዘመን ለኢትዮጵያ ገጽ 81 እና 82 ቄስ በሊና ሳርካ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እኔ ነኝ። እሸከማችኋለሁ፣ እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ። ኢሳይያስ 46 እስከ 4። እነዚህን ትንቢቶች ተንብየው ምናልባትም እኔ በሕይወት ሳለሁ ላላያቸው እችላለሁ፣ ነገር ግን በኢትዮጵያ ይከሰታሉ ብለው አርፈዋል። ነፍስ ይማር፣ ነፍሳቸውን ከደጋጎች ጎን ያኖርልን። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች የዕለቱን ወሳኝ ጉዳይ ወደ እናንተ አደረስኩ።